ዛሬ ጥቅምት 20 2018 ዓ.ም እንደ 5 ደቂቃ ሚዲያ እርግጠኛ ሆኜ የምነግራችሁ ነገር ጊዜው ባላውቀውም ፋኖ መላማራን ነፃ የሚያወጣበት ጊዜ ሩቅ እንዳልሆነ ልነግራችሁ እወዳለሁ። ለዚህ ማሳያ የሆኑ ዜናዎች ነው ይዘን የመጣ ነው። ወሳኙ ነገር ብልጽግና የራሱ ሰራዊት እየከዳው ወደ ፋኖ በብዛት እየተቀላቀለ ነው። በተጨማሪም በጎጃም ደጀን ወረዳ አሁን የደረሰን ታላቅ የድል ዜና አለ፣ እናስደምጣችኋለን። ሰብስክራይብ በማድረግና ቪዲዮውን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። የኦሮሞ ወንድሞቻችን አብይ ቢጠላችሁም እኛ አንጠላችሁም። የኦሮሞ ወገኖቻችን አብይ እንድትሞቱ ቢፈልግም እኛ እንድትሞቱ አንፈልግም። አብይ እንድንገላችሁ ቢፈልግም እኛ መግደል አንፈልግም። ሰበር ዜና ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። በርካታ ያገዛዙ ሚሊሻዎች ከነሙሉ ትጥቃቸው የአማራ ፋኖን ተቀላቅለዋል። ዝርዝር አለን፣ ታደምጡታላችሁ። መግቢያው ላይም እንደነገርኳችሁ ያገዛዙ ወታደሮች 46 ክላሽ በመያዝ ፋኖን ተቀላቅለዋል። ይህንን አስገራሚ ዜናም እናስደምጣችኋለን። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና 4ኛ ደጃዝማች ኮር ባርማጮና አካባቢው ባደረገው ውጊያ ታላቅ ድል አስመዝግበዋል። ዝርዝር አለን፣ ታደምጡታላችሁ። ፋኖ በጎጃም ደጀን ወረዳ ታላቅ ድል አስመዝግበዋል። ይህንን መረጃ በሶስተኛው ዜናችን ነው እናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ሻለቃ መሪውንና ብሬን ተኳሽን ጨምሮ 11 ያገዛዙ ሚሊሻዎች ከነሙሉ ትጥቃቸው የአማራ ፋኖን ተቀላቅለዋል። የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ዋግሽም ብርጌድን የተቀላቀሉት አንደኛ ሻለቃ ምስጋናው እንየው የፖሊስና የሚሊሻ አዛዥ፣ ሁለተኛ ወርቁ አዲሴ ብሬን ተኳሽ፣ ሶስተኛ ኮንስታብል የኋላው ግርማይ ያገዛዙ ፖሊስና ሌሎች 8 ሚሊሻዎች የብልጽግናን ስርዓት በመጥላት ከደሃና አምደ ወርቅ ዱራ ግንባር ተነስተው ዋግሽም ብርጌድን ከነሙሉ ትጥቃቸው ተቀላቅለዋል። ሲቀላቀሉ ይዘውት የመጡት ትጥቅ 1 ስኪ፣ 1 ሚኒሽር፣ 1 M40፣ 8 ክላሽ፣ 330 የክላሽ ተተኳሽ፣ 6 የእጅ ቦምብ፣ 40 የስኪና ሚኒሽር ተተኳሽ፣ 11 የወገብ ትጥቅ ይዘው ተቀላቅለዋል። አሁን በሁለተኛው ዜናችን 46 ክላሽ ይዘው ፋኖን ስለተቀላቀሉ የጠላት ወታደሮች እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የጎጃም ድሉን እናስደምጣችኋለን። አብራችሁን ቆዩ። ከዘመቻ አባናደው መጠናቀቅ በኋላ ከተለያዩ የክልል አካባቢዎችና እዞች ወደ ቤት አማራ የገባው የአብይ አህመድ ዙፋን ጠባቂ ሰራዊት እየፈረሰና እየኮለለ ሚኒሊክ ዕዝን በስፋት እየተቀላቀለ ነው። የኦሮሞ ብልጽግና ልዩ ኃይል ኦሮሚያ ላይ በአማራ ተወላጆች ላይ ሲፈጽመው የነበረውንና ዛሬም እየፈጸመው ያለውን ግፍ በተመሳሳይ የመከላከያ መለዮ ለብሶ ወደ አማራ ክልል በመግባት የሚፈጽመውን ግፍ እያየን እኩል የሀገር መከላከያ ሰራዊት ተብለን ልንጠራ እንችልም ያሉ አባላቶቹ ባለፉት 10 ቀናቶች ብቻ 46 ክላሽ፣ 4 ጀሌ፣ 11350 የክላሽ ተተኳሽ እንዲሁም 90 F1 የእጅ ቦምብ በመያዝ ከ50 በላይ ሰራዊት ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦርን ተቀላቅለዋል። ፋኖን ከተቀላቀሉት የሰራዊት አባላቶች መካከልም 1 የሬጂመንት አመራር፣ 6 ሻምበል መሪና 5 ምክትል ሻምበል መሪ አመራሮች ይገኙበታል። በቀጣይም የፋሽስቱ ብልጽግና አገዛዝን ሰራዊት የማፍረስና የማስኮብለል ስራ ተጠናክሮ ይቀጥላል። ወደ ሶስተኛው ዜናችን ስናልፍ ፋኖ በጎጃም ታላቅ ድል አስመዝግበዋል። የአማራ ፋኖ ብሔራዊ ኃይል አፋብሃ በብልጽግናው ሰራዊት ላይ ቁሳዊና ሰዋዊ ኪሳራ ያደረሰበትን ብርቱ ውጊያ አድርገዋል። ተደጋጋሚ ወታደራዊ ድሎችና ህዝባዊ ውይይቶች እያካሄደ ያለውን አፋብሃ አፄ ቴዎድሮስ ዕዝ ላሰሳ በወጣው ያገዛዙ ሰራዊት ላይ በከፈተው የተቀዳጀ ጥቃት በርካታ የአድማ ብተናና የሚሊሻ አባላት ሙትና ቁስለኛ ሲሆኑ 23 የነፍስ ወከፍ መሳሪያዎችና ከ2000 በላይ
ተተኳሾች በፋኖ እጅ መግባታቸው ታውቀዋል። ከምስራቅ ጎጃም ዞን ደጀን ወረዳ ተነስቶ ቆሃ ወደሚባል ቦታ ላሰሳ በወጣ ያገዛዙ ሰራዊት ላይ ፋኖ ባደረሰው የደፈጣ ጥቃት ያገዛዙ ጥምር ኃይል በደረሰበት ከፍተኛ ምት ከ12 በላይ እርምጃ የተወሰደባቸው ሲሆን 14 የሚሆኑ ደግሞ ከባድ ጉዳት አስተናግደዋል። በዚህ የደፈጣ ጥቃት በርካታ ቁጥር ያለው የብልጽግና ሰራዊት ሻምበል መሪ የነበረው እርምጃ እንደተወሰደበት ለማረጋገጥ ተችሏል። ወደ ቆሃ ቀበሌ ያቀናው ያገዛዙ ሰራዊት የተጣለበትን የደፈጣ ጥቃት ለመመከት ከባድ መሳሪያዎችንም ቢያስወነጭፍም በመጨረሻም በፋኖ ከባድ ምት አስተናግዶ መቋቋም ሲያቅተው ሞትና ቁስለኛውን ሰብስቦ ወደ መጣበት ተመልሰዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና አራተኛ ደጃዝማች ኮር ባርማጮና አካባቢው ባደረገው ውጊያ ባገዛዙ ላይ ከፍተኛ ኪሳራ አድርሰዋል። ተጨማሪ የስልክ ጥሪ ያለን አድምጠነው እንመለስ። እሺ አመሰግናለሁ። ባንዲራው ላይ የአራተኛ ደጃዝማች ኮር ህዝብነት መምሪያ ኃላፊ ነኝ። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ አራተኛ ደጃዝማች ኮር በአራተኛ ደጃዝማች ኮር እንግዲህ በሳምንቱ የተከናወኑ አጠቃላይ በዚህ በቀጠናው ያሉ አውደ ውጊያዎችን መረጃውን ለማድረስ ነው። እንግዲህ ከመጀመሪያው ስንጀምር ጠላት በተለያዩ አቅጣጫዎች ሰፊ ዘመቻ ጀምሯል። ከዚህ በፊት ስንገልጸው እንደነበረው በተለይ አሁን ባለው ሁኔታ ይሄ ምዕራብ አካባቢ ያለው በረሃማ አካባቢ ይሄ ሪሞት ኤሪያ የምንለው አካባቢ የሰብል መሰብሰቢያ ወቅት ነው። በተለይ ሰሊጥ አሁን ደርሷል። በዚህ ወቅት ላይ አርሶ አደሩ ተረጋግቶ ስራው እንዳይሰራና በተለይ በዚህ በግብርና ሙያ ላይ ያሉ ገበሬዎች በአግባቡ ስራቸው እንዳይፈጽሙ ሰራተኛም ከተለያየ ቦታ ላይ ተንቀሳቅሶ ስራው እንዳይፈጽም የማደናቀፍ ስራ ነው ዋና ዓላማው። እንግዲህ የአማራን በስነ ልቦና ብቻ ሳይሆን በኢኮኖሚ ጭምር የመጉዳት ዓላማ ስለሆነ ሰሞኑን ሰፊ ዘመቻ ጀምሯል። በተለይ ከመተማ አካባቢ ጀምሮ ከምዕራብ ከማዕከላዊ አርማጮ ጀምሮ እስከ ምዕራብ በሁሉም አቅጣጫዎች ማለት ነው በአራት በአምስት አቅጣጫዎች እንግዲህ ጀምሯል። የጀመረባቸው አካባቢዎች በጋብላ በኩል ከማዕከላዊ አርማጮ ተነስቶ ወደ ጋብላ ዘመቻ ጀምሯል። በተመሳሳይ በምዕራብ አርማጮ ተነስቶ ወደ ማርሽ በኩል እንቅስቃሴ አድርጓል። በተመሳሳይ ወደ ጠገዴ በኩል በቲፋና ወደ እርጎዬ በኩል ዘመቻ አድርጓል። ከሶረቃ በኩል በተመሳሳይ ወደ እርጎዬ በኩል ዘመቻ ጀምሯል። ሰፊ ዘመቻ ነው የጀመረው። እንግዲህ ያለ የሌላ ኃይሉን ተጠቅሞ የአማራ ፋኖ ሰሞኑን በገለጸበት አግባብ እንደ አማራ ፋኖ በተለይ የመከር ወቅት በመሆኑ ለአርሶ አደሩ የዚህ አርሶ አደር ልጅ ስለሆነ የዚህ አማራ ልጅ ስለሆነ ፋኖም አብሮ መከሩን የመከወን የማሰባሰብ ስራ ላይ ባለበት ሰዓት ብዙ ዘመቻዎችን ከፍቷል። እንግዲህ የመጀመሪያው ዘመቻው በቀን 16/2018 ዓ.ም በማዕከላዊ አርማጮ ወረዳ ማሰሮደም ወረዳ ነው። እንግዲህ ማዕከላዊ አርማጮ ማሰሮደም ወረዳ ከራማ ቀበሌ ላይ ውጊያ ተካሂዷል። በዚህ ውጊያ ላይ ሁለት ክፍለ ጦሮች የተሳተፉ ሲሆን አርበኞች ክፍለ ጦርና ጎቤ ክፍለ ጦር ነው። ከአርበኞች ክፍለ ጦር ሚኒሊክ ብርጌድ፣ ብሬዘገየ ብርጌድ፣ ሻለቃ በሪውን ሬስ ብርጌድ እና ባይኖርክነ ብርጌድ፣ ደፋቱ ሞላጀው ብርጌድ የተወጣጣ ኃይል እዚህ አካባቢ ላይ በአርበኞች በኩል የተሳተፉ ሲሆን ጎቤ ክፍለ ጦር ላይ ሰሜን ብርጌድ በውጊያው ተሳትፏል። በነበረው ውጊያ የደፈጣ ውጊያ ነው። በተለይ ከ25 በላይ ሙትና ቁስል እንዲሆን ተደርጓል ማለት ነው የጠላት የዚህ ወራሪ ኃይል ማለት ነው። እንዲሁም በዚያው ቀን ማለት ነው ከመተማ ወረዳ ሽመለ ጋር አካባቢ ላይ የአርበኞች ክፍለ ጦር በላይ ዘለቀ ብርጌድ ሽመለ ጋር የጠላት ኃይል ሰብስቦ ህዝብ ማዋየት ላይ ባለበት ሰዓት በወሰደው እርምጃ ስብሰባው እንዲደናቀፍ ሲሆን በቁጥር ባይታወቅም ከፍተኛ በጠላት ላይ ኪሳራ አድርሷል። በዚህ ላይ የተደናገጠው የጠላት ኃይል ወደ ምሽጉ ዘሎ በመግባት ሲተኩስ ውሏል። በተመሳሳይ በቀን 17/2018 በማዕከላዊ አርማጮ ወረዳ ማሰሮደም ወረዳ ደለሳ ቀበሌ ላይ በነበረው ውጊያ
የተሳተፉ 3 ክፍለ ጦሮች ተሳትፈዋል። አርበኞች ክፍለ ጦር፣ ዘራይ ክፍለ ጦርና አለማጡ ደጀን ክፍለ ጦር። እንግዲህ በአርበኞች በኩል ብሬ ዘገየ ብርጌድ፣ ሻለቃ በርን ገብረየስ ብርጌድና ዳኛ ወርቅነህ ብርጌድ የተውጣጣ ኃይል የነበረ ሲሆን ዘራይ ክፍለ ጦር ላይ ኃይሌ ማሞ ብርጌድ ተሳትፏል። በተመሳሳይ 3ኛ አለማጡ ደጀን አሸብር ክፍለ ጦር ሻጥጋው ብርጌድ የተውጣጣ ነው። እንግዲህ ከሁሉም የተውጣጣ በተለይ ጠላት አሁን ላይ እቅዱን ቀይሯል። በሌሊት ነው ጉዞውን እያደረገ ያለ። በዚህ በነበረው ፋኖች ወዳሉበት አካባቢ ላይ በመንቀሳቀስ ውጊያ ለማድረግ ሞክሯል። በዚህ ውጊያም ከ10 በላይ ሙትና ቁስል ሆነዋል ማለት ነው በጠላት በኩል። እንግዲህ በአጠቃላይ በሳምንቱ በነበረው ውጊያ ከ35 በላይ ሙትና ቁስል ሲሆን በወገን በኩል 2 መስዋዕትነት አስተናግደናል። በተለይ አንደኛው ቴሎ የሚባለው ከማሰሮ ደንብ ወጣ ብሎ ባለች ቦታ ላይ ያው ደፈጣ ከተጣለበት ቦታ ከመቄት ወረዳና አካባቢው ህዝብና የፋኖ ሰራዊት ጋር ጥልቅ ውይይት በማድረግ የህልውና ትግሉን ለማሳለጥ የሚያግዝ የህዝብ አስተዳደር መዋቅር በመዘርጋት አመርቂ ስራ እየተሰራ ይገኛል። የአፋብኃ ሚኒሊክ ስትራቴጂክ ጉዳዮች መምሪያ ኃላፊ አርበኛ ኢንጂነር አረጋው ያለው እና ሌሎች በየደረጃው ያሉ አመራሮች በተገኙበት የመቄት ወረዳና የአካባቢውን ማህበረሰብ እንዲሁም የአካባቢውን የፋኖ ሰራዊት በማወያየት የህዝብ አስተዳደር መዋቅር በመዘርጋት የህዝብ አስተዳደሩንና የፋኖን ሚና ለይቶ በማሳወቅና በመስጠት የህልውና ትግሉን ማሳለጥ የሚቻልበት መንገድ ላይ አመርቂ ስራ እየተሰራ ይገኛል። ከአካባቢው የፋኖ ሰራዊትና አመራር እንዲሁም ከማህበረሰቡ ጋር ሰፊ ውይይት በማድረግ በየደረጃው ያሉ የሰራዊት አመራሮች ከሰራዊቱ የመጣውን ገንቢ ሐሳብና አስተያየት በመቀበል ተበታትኖ እየታገለ ያለውን ሰራዊት ማሰባሰብ በሚቻልበት ሁኔታ ላይ ተመክሮ ውጤታማ ስራ እየተሰራ ይገኛል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።